የመጣሁት ከባቲ ወረዳ ነው። ስሜ ሄርሜላ በራቦጋል ይባላለሁ። የመጣሁት ኢንስታንት የጤፍ ዱቄት በማዘጋጀት ወይም ከ3 እስከ 4 ቀን ይወስድ የነበረውን የእንጀራ አዘጋጀት ሂደት ከ30 ደቂቃ ወደ 1 ሰዓት በሚቀይር አሰራር ነው። በመጀመሪያ ዛሬ በቤቱ ግዴታ ትኩስ እንጀራ መመገብ ቢኖርቦትና ምንም አይነት ትኩስ እንጀራ የሚሰሩበት ግብአት በቤቱ ባይኖር በአቅራቢያው የሚገዙበት አማራጭ ባያገኙ ምን አይነት መፍትሄ ይጠቀማሉ? አሁን ላይ ባለው የከተሞች ፈጣን እድገትና የሴቶች በከፍተኛ ሁኔታ ወደ ስራ መሰማራት ይህንን ከ3 እስከ 4 ቀን የሚወስድ የእንጀራ አዘገጃጀት ሂደት አስቸጋሪና አሰልቺ አድርጎባቸዋል። በተጨማሪም በእኛ አቅራቢያ በሚገኙ በአጎራባች አፋር ክልሎች ውስጥ ይህንን እንጀራ አዘጋጅቶ ለመመገብ ያለው ከፍተኛ ሙቀት ይሄን ሰርቶ ለመመገብ አስቸጋሪ ሆኖባቸዋል። ከፍተኛ አሲድ በመፍጠር ለጤናም ለኢኮኖሚ ጉዳት እያደረሰባቸው ይገኛል። ይሄንን ችግራቸውን ለመፍታት እነሱ ከሌሎች ሀገራቶች ላይ የተጋገሩ እንጀሮችን በመውሰድ ለመመገብ ተገደዋል። እናም ከዚህ ችግር በመነሳት ኢንስታንት የሆነ የጤፍ ዱቄት አዘጋጅቻለሁ። ይህም ማለት ፈርመንቴሽኑን ጨርሶ ደርቆ ተዘጋጅቶ ለገበያ የሚውል ሲሆን በውስጡም ምንም አይነት እንትን ስለማይኖር የበጅ ንክኪ ስርዓት ስለማይኖር በቫኪዩም ኦቨን በማድረግ በዝቅተኛ ሙቀት ስለምናደርቀው በውስጡ ያለው ንጥረ ነገርም ሆነ ተመልሶ እንጀራ የመሆን ሲስተሙ የማይቀየር ሂደት ነው። ይህም ሂደት ባህላዊ አሪፍ ሀሳብ ነው ይዘሽ የመጣሽው። እሺ፣ ባህላዊ ዘመናዊና ሳይንስን አብሮ ያጣመረ ስራ ሲሆን በዚህም ስራ ላይ እንደውም በዝቅተኛ ሂደት በመድረቁ ይህ ምርት በፕሮባዮቲክ የበለጸገ ይሆናል ማለት ነው። እናም ይሄን ምርት ልዩ የሚያደርገው በፓውደር መልክ ስለሚዘጋጅ የረጅም ጊዜ ቆይታ ጊዜ ያለው በውስጡም ፕሮባዮቲክ አይረንና ካልሲየም ንጥረ ነገሮች ይገኙበታል። በተመጣጣኝ ዋጋ ኪስን በማይጎዳ መልኩ ለማህበረሰቡ የሚቀርብ ሲሆን እናም ለኤክስፖርት ተስማሚ ነው። በውጭ ሀገራት ላይ እንጀራ መስራት እንደምናውቀው የአየር ንብረቱ አዳጋች ስለሚያደርግባቸው ማለት ነው። እናም በጣም ልዩና እጅግ ልዩ የሚያደርገው ደግሞ ሙሉ ለሙሉ ከኬሚካል ነፃ መሆኑ ባህላዊ የነበረውን አካሄዳችንን አዘምኖ እንጂ ከኬሚካል ነፃ አድርገን የሰራ ነው ሲሆን በውስጡ ግላይሴሚክ ኢንዴክስ ዝቅተኛ ግላይሴሚክ ኢንዴክስ ስላለው ለስኳር ታማሚዎች ተመራጭ ያደርገዋል። እናም ይህ ስራ ለውጭ ሀገራት ላይ በውጭ ሀገራት ላይ ኤክስፖርት ቢደረግ ለሀገራችን ጥሩ ምንዛሬን የሚያስገኝና የእንጀራንም ግሎባል ፉድ የመሆን እድሉን ከፍ የሚያደርግ የኢትዮጵያንም የምግብ ዋስትና የሚያረጋግጥ ነው ማለት ነው። እናም በዚህ ስራ ላይ ለኔ ብቻ ሳይሆን ከጤፍ ገበሬዎች እስከ ሽያጭ ሰራተኞች ድረስ መልካም የሚባል የስራ እድል የሚፈጥር ሲሆን ከ10 በላይ ሴቶችን ከ6 በላይ ወንዶችንና 4 አካል ጉዳተኞችን አሳትፌ ወደ ስራ እገባለሁኝ። እስከዛሬ በነበረኝ የምግብ ማቀነባበር የባልትና ስራ ልምድ በመነሳት ይህን ሀሳብ ያመነጨው ሲሆን በዚህ ስራ ላይ እንደሚታወቀው በአማራ ክልል ከ39% እስከ 41% ድረስ በአመት የጤፍ ምርት ይመረታል። እናም ይህንን ሀብታችንን አሪፍ ነው። ይሄ የሚገርም አይዲያ ነው። እኔ ባቲ ደግሞ በጣም ዲስራፕቲቭ የሆነ አይዲያ ነው ይዘው የመጡ ያሉትና I was thinking like ከውጪ የይስት እርሾ ፓውደር ተደርጎ ይመጣል። ታውቂያለሽ አይደል? አሁን ምንድነው እያሰበች ያለችው ከገባኝ እንትነም የዱቄቱን ፈርመንት ታደርገዋለሽ ያው ቡኮ ማለት ነው ሊጡን ከእንደገና ሊጡን ውሃውን ታወጪና ፓውደር ታረጋዋለች። ስለዚህ ወደ ውጭ ሀገር ሄድና ውሃ ተጨምሮ እንጀራ ይሆናል። አንዱ የውጭ ሀገር እንጀራ አይሆንም የሚባለው ውሃው ምናምን አይደለም፣ የይስት ዝርያው ነው። ይስት ከ2000 በላይ ይስቶች አሉ ዓለም ላይ። ጠላ መስሪያ ይስት ለእንጀራ አይሆንም፣ ቢራ ይስት ለእንጀራ አይሆንም። እንደዚህ ይስት ደግሞ በብዙ አመታት ከጎረቤት ሲወራረስ እንደ አንድ ኮሚኒቲ ብሄር ይፈጥራል እና ልክ ካርቦን ዳይኦክሳይዱን ኦክሲጅኑን ፕሮዲዩስ የሚያደርገው በዛ እንትን ነውና ይሄ አይዲያ በጣም የሚገርም አይዲያ ነው። ባይዘዌ ከሰራሽው 60% 70% እርጥበትን በአውሮፕላን ይዞ ሄዶ እዛ መሸጥ ምናምን በጣም ያስቀረዋል። በጣም ተራማጅ አስተሳሰብ ነው። እንዴት አሰብሽው? እንዴት አሰብኩት? አሁን ላይ በጣም ፈጣን እድገት አለ በከተማችን ላይ እና ከኛ አካባቢ ወጣ ብሎ ያለው አፋር ክልል ነው። አፋር ክልል ላይ እንጀራ ማዘጋጀት በጣም አዳጋች ነው ባይ ዘ ዌይ። ምክንያቱም ከፍተኛ ሙቀት ስላለ እንጀራ ማህበረሰቡ
ብዙ ማህበረሰብ ክፍል አዘጋጅቶ አይበላም። ከኛ አካባቢ የተጋገረ እንጀራ ነው የሚሄደው እና የተጋገረ እንጀራ በሚሄድበት ሰዓት ብዙ አይነት ባክቴሪያ አለ፣ ብዙ አይነት ንጽህና የማይጠብቁ መልኮች ሊኖሩ ይችላሉ እና ከዛ አንፃር ስመለከት ማህበረሰቡ ምን ሊጠቅም ይችላል? ሙያሽ ምንድነው? የባልትና ስራ ላይ ነው የምሰራው። አይ ኤዱኬሽናሊ አካውንቲንግ ተምሬያለሁ። ሪሊ ስለ ፕሮባዮቲክ በጣም ብዙ ነገር ታወራለች እና ባዮሎጂ ተናሽ ነው የሚመስል እና አሁን እየሰራሽበት ነው? አው አሁን በተጨማሪ የባልትና ስራዎች ላይ በደንብ እንሰራለን። አይች ፓውደሯን ፓውደሯን በቤቴ ሞክሬያለሁ። ግን እንደሚታወቀው ይሄ ቫኪዩም ኦቨን ማግኘት ከባድ ነው። ቫኪዩም ኦቨኑ በዝቅተኛ መልኩ እርጥበቱን ብቻ ስለሚያወጣልን ማለት እና ይሄ በሰላይት ማድረቅ ደግሞ ብዙ ረጅም ጊዜ ሂደትን ስለሚፈጅ ትንሽ ከጤና አኳያ ጉዳት እንዳያደርስ ብዬ ስላሰብኩኝ እንጂ በቤቴ ራሴ ያንን ሂደት አስተላልፌ በንጽህና ሞክሬዋለሁ። እና በፍሌቨሩ እንዴት አገኘሽው? ፍሌቨሩ ቆንጆ ነው እና እኔ በዚህ ፍሌቨር ብቻ አይደለም የመቀጠል አላማ ያለኝ የተለያዩ ፍሌቨሮችን በመጠቀም እንጀራን በተለየ ወይ ላይክ አሁን ተልባዎች በመቀላቀል የሰሊጥ ጣዕም የተልባ ጣዕም በማድረግ እንጀራን የተለየ መዓዛ እንዲኖረው ማድረግ ፈልጋለሁ። አረ ትችላላችሁ። እኔ እውነቴን ነው ማለት ገርሞኛል በጣም። አንደኛ እኔ አንቺ ብቻ አይደለሽም ከባቲ የመጣችሁት በሙሉ እኔ የምታቀርቡበት መንገድ ራሱ ማን ፒች እንዴት እንደምታረጉ አሳይቱ እንደላካችሁ ገርሞኛል። ያንን ያሳያችሁ ሰው ራሱ የተለየ ሰው ነው። መጀመሪያ ሁክ የሚያረጉበት ፕሮብሌሙ የሚነግሩበት ሶሉሽኑ የሚናገሩበት ሶሉሽን ፕሮብሌሙ ከሶሉሽኑ ፊት የሚያረጉበትና ከዛ ደወይ ያለበት መንገድ በጣም ገርሞኛልና ሁላችሁም ምርጦች ናችሁ። ይሄ ውድድር ከተነገረን ጀምሮ በደንብ ነው ጊዜ ሰጥተን ተለማመር ነው። ባይዘው እኔ ባዮሎጂ እውቀት ኑሮይ ሳይሆን በደንብ ዩቲዩቦችን በደንብ የተለያዩ ሰዎችን በመጠየቅ በተለይ የድሮ እናቶችን በመጠየቅ በምን አይነት ወይ እንጀራን ያዘጋጁት በነበረ በመጣራት ነው ብዙ ልምድ ላቅ የቻልኩት። በጣም ጀግና ነሽ። ለወደፊቱ ትንሽ ረጋ ማለት በጣም ሳትቸኩይ እንዳ መደንገጥን ስለሚያመጣው ሐሳብ መጥፋትን ስለሚያመጣው ሰዓት በነገራችን ላይ 3 ደቂቃ በጣም ብዙ ነው። 30 ሰከንድ ራሱ በቂ ነው። መለየት ምርጧ የትኛው አናት የሚለውን ነገር ለይቶ መንገር ብቻ ነው እንጂ የተበቀረው ነገር ኮንፊደንስሽ ምናምን አቀራረብሽ ቺዝ ቤስት በርቺ። በጣም አሪፍ I love that እንዴት ነው አቀራረቡ በጣም ቆንጆ ነበረ። ስራዬን የተረዱት ይመስለኛል ዳኞች። የዳኞችን ፊድባክ ከጠበቅኩት በላይ ነው። በጣም አመሰግናለሁ።